ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ በይፋ ከእንግሊዙ ክለብ ብሬንትፎርድ ጋር በካሜሩናዊ ተጫዋች ሚንቦሞ ዝውውር ዙሪያ እንግዲህ ንግግር ጀምረዋል። እንደሚታወቀው የካሜሮናዊ ተጫዋች በይፋ ወደ ማንቸስተር ዩናይትድ ለመቀላቀል እንደሚፈልግ አሳውቋል። እንደ ስካይ ስፖርት ገለጻ ከሆነ ለተጫዋቹ ኮንትራት ማንቸስተር ዩናይትዶች ለማቅረብ ዝግጁ እንደሆነ ታውቋል። እንግዲህ ከማንቸስተር ዩናይትድ በተጨማሪ ቶተንሃም፣ ኒውካስትል እና አርሰናል የተጫዋቹ ፈላጊ መሆናቸው ይታወቃል። ይህ ተጫዋች እንግዲህ በደሞዙ ጉዳይ ከማንቸስተር ዩናይትድ ወዶች ጋር በግል ጥቅም እንግዲህ ድርድር ለማድረግ ዝግጁ መሆኑ ታውቋል። ነገር ግን ሳምንታዊ ደሞዙ 250,000 ፓውንድ እንዲሆንለት ይፈልጋል። እንግዲህ በግል ጥቅም ዙሪያ ከማንቸስተር ዩናይትድ ጋር በቅርቡ እንግዲህ ከስምምነት ይደርሳል ተብሎ ይጠበቃል። ማንቸስተር ዩናይትድም ለተጫዋቹ ኮንትራት ለማቅረብ ዝግጁ መሆናቸው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን በቀጣዩ ውድድር ዘመን የሚያሰናብቱ ከሆነ እንግዲህ ቅድሚያ የሚሰጡት የቀድሞ የሊቨርፑል አሰልጣኝ የሆነውን የርገን ክሎፕ ሲሆን ነገር ግን ይህንን አሰልጣኝ የማስፈረም እድሉን ዝቅ የሚያደርገው ነገር ምንድነው? በሁለቱ ክለብ መካከል ያለው ባላንጣነት ይህንን አሰልጣኝ ወደ ኦልድ ትራፎርድ ለማምጣት እንደ እክል ይሆናል ተብሎ ነው እየተገለጸ የሚገኘው። የኔፕልሱ ክለብ ናፖሊ በይፋ እንግዲህ የማንቸስተር ዩናይትድ ተጫዋች የሆነውን አርጀንቲናዊ ሊዛንድሮ ማርቲኔዝን የማስፈረም ፍላጎት እንዳለው ተገልጿል። እንግዲህ እንደሚታወቁ እንግዲህ የተጫዋች ጉዳቶችን እያስተናገደ እንግዲህ በርካታ ጊዜዎችን ከማንቸስተር ዩናይትድ ጋር እያሳለፈ አይደለም። ነገር ግን ፊት በሚሆንበት ጊዜ ወይም ደግሞ በጉዳት ባገገመባቸው ወቅት ለማንቸስተር ዩናይትድ እጅግ ጥሩ የሚባል ነገርን ሲሰጥ ተመልክተናል እና የኔፕልሱ ክለብ ናፖሊ እንግዲህ ይህንን ድንቅ የሆነ የተከላካይ ስፍራ ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ የክንፍ መስመር ተጫዋች የሆነው ጄደን ሳንቾ እንግዲህ በይፋ ወደ ማንቸስተር ዩናይትድ ተመልሷል። እንግዲህ በግል ጥቅም ዙሪያ እንግዲህ ከለንደኑ ክለብ ቼልሲ ጋር ከስምምነት ባለመድረሱ ነበረ ከቼልሲዎች ጋር እንግዲህ የተለያየውና ማንቸስተር ዩናይትድን እንግዲህ የሚቀላቀል ይሆናል። ነገር ግን ሩበን አሞሪም ፈጽሞ ይህንን ተጫዋች በኦልድ ትራፎርድ የማቆየት ሀሳብ የላቸውም። ከሱ በተጨማሪ እንግዲህ እንግሊዛዊው የማንቸስተር ዩናይትድ ተጫዋች የሆነው ማርከስ ራሽፎርድ እንግዲህ ወደ ማንቸስተር ዩናይትድ የሚመለስ ይሆናል። ነገር ግን ማንቸስተር ዩናይትዶች ሁለቱንም ተጫዋቾች በክረምቱ የዝውውር መስኮት መልቀቅ ፍላጎት እንዳላቸው ይታወቃል። እንግዲህ ቦሩሲያ ዶርትሙንድ እና ዌስትሃም ደግሞ የተጫዋቹ ፈላጊ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በቅድመ የውድድር ዘመን በርካታ ክለቦችን የሚያስተናግድ ይሆናል። በጁላይ 19 የእንግሊዙን ክለብ ሊድስ ዩናይትድን የሚያስተናግድ ይሆናል። ጁላይ 26 ላይ የእንግሊዙን ክለብ ዌስትሃምን የሚገጥም ይሆናል። ጁላይ 30 ላይ ከቦርንማውዝ ጋር ይጫወታል። ኦገስት 3 ላይ እንግዲህ ከእንግሊዙ ክለብ ኤቨርተን ጋር በአትላንታ የሚጫወት ይሆናል። ኦገስት 9 ላይ እንግዲህ ከፊዮሬንቲና ጋር በሜዳው ኦልድ ትራፎርድ የሚጫወት ይሆናል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ፖል ስኮልስ ስለ ዴንማርካዊ ተጫዋች ራስመስ ሆይሉንድ እንዲህ ሲል ተናግሯል። ማንቸስተር ዩናይትዶች ራስመስ ሆይሉንድን ማቆየት አለባቸው። ይህንን የ22 ዓመት ተጫዋች ፈጽሞ ለገበያ ሊያቀርቡት አይገባም ሲል ነው እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች ሆነው ፖል ስኮልስ የተናገረው። እንግዲህ ይህ ተጫዋች በየሳምንቱ ጨዋታዎችን እያደረገ ይገኛል። ነገር ግን ካለው ልምድ አንጻር ሌሎች የአጥቂ ስፍራ ተጫዋቾችን ማንቸስተር ዩናይትዶች ሊያስፈርሙና ይህን ያህል ጊዜም ለተጫዋቹ ሊሰጡት አይገባም ልምድ እስኪያገኝ ድረስ እንግዲህ ማንቸስተር ዩናይትዶች ይህንን ተጫዋች ፈጽሞ ለገበያ ማቅረብ የለባቸውም። የቀድሞ የማንቸስተር ዩናይትድ ተጫዋች ሆነው ፖል ስኮልስ የተናገረው። ማንቸስተር ዩናይትዶች እንግዲህ ከሳውዲው ክለብ አል ሂላል እንግዲህ የቀድሞ የፉልሃም ተጫዋች የነበረውና በአሁን ጊዜ ለሳውዲ ክለብ አል ሂላል እየተጫወተ የሚገኘውን እንግዲህ አሌክሳንደር ሚትሮቪችን የማስፈረም ፍላጎት እንዳላቸው ተገልጿል። እንግዲህ ቶክ ስፖርት እንደዘገበው ከሆነ ማንቸስተር ዩናይትዶች ይህንን ድንቅ የፊት መስመር ተጫዋች
የማስፈረም ፍላጎት እንዳላቸው ተገልጸዋል። ከማንቸስተር ዩናይትድ በተጨማሪ እንግዲህ የእንግሊዙ ክለብ ኤቨርተን እና ዌስትሃም ዩናይትድ ተጫዋቹን የማስፈረም ፍላጎት እንዳላቸው የተገለጸ ሲሆን ይህ ተጫዋች ታዲያ ወደ ፕሪሚየር ሊግ የመመለስ ፍላጎት እንዳለውም ነው እየተገለጸ የሚገኘው። የእንግሊዙ ክለብ ብሬንትፎርድ እንግዲህ ካሜሮናዊ ተጫዋች የሆነውን ብሪያን ምቤሞን በተመለከተ እንግዲህ የተጫዋቹን ዋጋ ከፍ የማድረግ ፍላጎት እንዳላቸው ተገልጿል። ከዚህ በፊት እንደሚታወቀው የተጫዋቹ ዋጋ 50 ሚሊዮን ፓውንድ እንደነበር ይታወቃል። ታዲያ እንደ ስካይ ስፖርት ገለጻ ከሆነ ብሬንትፎርዶች የተጫዋቹን ዋጋ ወደ 60 ሚሊዮን ፓውንድ ከፍ እንዳደረጉት ታውቋል። ታዲያ ማንቸስተር ዩናይትዶች ለማቲያስ ኩናና ለብሪያን ምቤሞ ዝውውር ወደ 120 ሚሊዮን ፓውንድ የመውጣት እድል እንዳላቸው ነው እንግዲህ ስካይ ስፖርት እየገለጸ ማንቸስተር ዩናይትድ የ17 ዓመቱን የግራ መስመር ተመላላሽ ዲያጎ ሊዮንን አስቀድሞ የግሉ ማድረጉ አይዘነጋም። የማንቸስተር ዩናይትድ ሰዎች ታዲያ ተጫዋቹን በቀጥታ ወደ ዋናው ቡድን መቀላቀል ተጫዋቹ ላይ ተጽዕኖ ይፈጥራል ብለው ስለሚያስቡ በመጀመሪያ አካዳሚውን የሚቀላቀል ይሆናል። በጊዜ ሂደት ተጫዋቹ እንግዲህ ልምድ ሲያካብትና ለፕሪሚየር ሊጉ ፈተና ብቁ ሆኖ ሲገኝ ወደ ዋናው ቡድን ለመቀላቀል ፍላጎት እንዳላቸው ተገልጿል። እንግዲህ ታዲያ ማንቸስተር ዩናይትዶችም ይህንን ተጫዋች ልምድ እስኪያገኝ ድረስ በአካዳሚ እንዲያሳልፍ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ከጣሊያን የሚወጡ አንዳንድ ዘገባዎችን የሚያመላክቱት ከሆነ አሮጊቶቹ ብራዚላዊውን አጥቂ አንቶኒ ዶስ ሳንቶስ ከማንቸስተር ዩናይትድ ለማስፈረም ጥረት ለመጀመር ዝግጅታቸውን ጨርሰዋል። ዩናይትድ ከአንቶኒ ዝውውር በትንሹ 40 ሚሊዮን ፓውንድ እንደሚፈልግም ተመላክቷል። እንደሚታወቀው እንግዲህ ሪያል ቤቲሶችም ቢሆኑ ተጫዋቹን እንግዲህ በስፔን የማቆየት ፍላጎት አላቸው። ነገር ግን ጥያቄው ምንድነው 40 ሚሊዮን ፓውንድ ለተጫዋቹ ያወጣሉ ወይ የሚለው ነገር ነው። ማንቸስተር ዩናይትድ በይፋ እንግዲህ 40 ሚሊዮን ፓውንድ የብራዚላዊ ተጫዋች ላይ መለጠፉ የሚታወቅ ጉዳይ ነው። ሜሰን ማውንት በኤሮፓ ሊግ የግማሽ ፍጻሜ መርሃ ግብር ከአትሌቲኮ ቢልባኦ ጋር ማንቸስተር ዩናይትድ ጨዋታ ባከናወነበት ወቅት ከረጅም ርቀት ያስቆጠራት ግብ የማንቸስተር ዩናይትድ የወሩ ምርጥ ግብ ተብላ ተመርጣለች። እንግዲህ ድንቅ እንግሊዛዊ ተጫዋች በተደጋጋሚ ጉዳቶች ምክንያት ጥሩ የሚባል ጊዜን እያሳለፈ አይገኝም። ነገር ግን ከጉዳቱ ውጪ በሆነባቸው ጨዋታዎች እንግዲህ ጥሩ የሚባል ነገርን ከማንቸስተር ዩናይትድ ጋር እያሳለፈ ይገኛል። ማንቸስተር ዩናይትድ ፖርቹጋላዊውን የፒኤስጂ የፊት መስመር አጥቂ ጎንካሎ ራሞስ እንዲያስፈርም ከፈረንሳዩ ክለብ ጥያቄ ቀርቦለታል። እናም የዚህ ተጫዋች ሁኔታን በትኩረት ለመከታተል ዝግጁ መሆኑ ታውቋል። እንደሚታወቀው እንግዲህ ይህ ፖርቹጋላዊ ተጫዋች ጥሩ የሚባል እንቅስቃሴን በተለይም ደግሞ በቤኔፊካ ቤት ማሳየት ችሎ ነበር። ነገር ግን የፈረንሳይ ክለብ ፒኤስጂ ከተቀላቀለ ጊዜ አንስቶ ጥሩ የሚባል ጊዜን እያሳለፈ አይገኝም። ታዲያ የፈረንሳይ ክለብ ፒኤስጂም ተጫዋቹን ለሽያጭ እንዳቀረበለት ነው እየተገለጸ የሚገኘው። ማንቸስተር ዩናይትድም እንግዲህ በቅናሽ ዋጋ ተጫዋቹን የማግኘት እድል እንዳለው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከአንዳንድ ስማቸው ካልተጠቀሰ ክለቦች ኮቢ ማይኖን በተመለከተ የዝውውር ጥያቄ ቀርቦለታል። ዩናይትድ እርሱን እንዳይነክ ተጫዋች አይቆጥረውም እና ምናልባትም ጥሩ የዝውውር ሂሳብ የሚቀርብለት ከሆነ ተጫዋቹን አሳልፎ ሊሰጥ ይችላል ተብሏል። በተጨማሪ ማንቸስተር ዩናይትድ ለራስመስ ሆይሉንድ የሚወጡ የዝውውር ጥያቄዎችን ለመቀበል ፈቃደኛ መሆኑ ታውቋል። ሆኖ ማንቸስተር ዩናይትድ በዚህ ወቅት ተጫዋቹን በቋሚነት መሸጥ ሳይሆን የመግዛት አማራጭን ባካተተ የውሰት ውል ሊለቀው እንደሚፈልግም ተነግሯል። የሴሪያው ክለብ ኢንተር ሚላን ዲኒሺያዊውን የፊት መስመር አጥቂ የማስፈረም ፍላጎት እንዳለውም ሲገለጽ የተጫዋቹን ሁኔታ በቅርበት እየተከታተለ እንደሆነም ተመላክቷል። ብሩኖ ፈርናንዴዝ እንግዲህ የአልሂላልን የዝውውር ጥያቄ ውድቅ ስለማድረጉ ጥያቄ ሲጠይቅ እንዲህ ሲል ተናግሯል። እድሎች ነበሩ። ፕሬዚዳንቱ ወደ እኔ ቀርቦ እኛን ትቀላቀል ዘንድ ፍቃድ ነው ወይ ብሎ ጠየቀኝ። እኔም እየጠበቅኩ ነበረ። አሰልጣኝ ሮበን አሞሪም ሳማክረው ደግሞ ወዴትም እንዳልሄድ አሳስበኝ። ባለቤቴን ሳናግራት ያንተ ፍላጎት ምንድን ነው ብላ ጠየቀችኝ። እርሷ ሁልጊዜም ውሳኔዎችን ትደግፋለች። ወደዚያ ለመምራት ቀላል ነበር። ብዙ ፖርቹጋላዊ ተጫዋቾች ያውቃለሁ። ሆኖም ግን በትልቅ ደረጃ መገኘትና ለትላልቅ ዋንጫዎች መፎካከር እፈልጋለሁ ሲል ነው እንግዲህ ፖርቹጋላዊ የማንቸስተር ዩናይትድ ተጫዋች ብሩኖ ፈርናንዴዝ የተናገረው። በዛሬው ዕለት የነበሩት መረጃዎች እነዚህን ይመስላሉ። በአዳዲስ መረጃ እስክንገናኝ ድረስ መልካም ኑሮ ተመኘው።